እስልምና በውሸትና ማያውቁትን በማጭበርበር የተመሰረተ ሃይማኖት ስለሆነ አቅም ከሌለው በመጀመሪያውኑ እንደሚችል ሰው ሆነው እንሞግተዋለን ብለው ነው የመጡት። የሚሞግቱኝ ከሆነ ለሌሎቹም ለጓደኞች ውስጣቸው እያንዳንዱ ሊያወሩኝ ይችላሉ፣ ግን በራሱ አካውንት ቢመጣ ደግሞ ሞር ደስተኛ ሆናለሁ ማለት ነው። ስለዚህ እዚህ ጋር የምንመለከተው አንድ የሚያውቁት ሙስሊሞቹ አላህ አለ፣ አንደኛው አላህ ደግሞ ሙስሊሞች ማያውቁት አለ። አንድ የሚያውቁት አላህ፣ አንድ ማያውቁት አላህ። ከነሱ ፐርስፔክቲቭ አንጻር የሚያውቁትን አላህ ነው የሚያምኑት። ከሱ አንጻር ደግሞ ማያውቁትም አላህ አለ። ስለዚህ ሁለት አላሆች አሉ ማለት ነው። እነኚህ ሁለቱ አላሆች አንድ ዲቫይን ኢሴንስ ሼር ያደርጋሉ አያደርጉም ሌላ ጉዳይ ይሆንና አንድ ስም ግን ሼር ያደርጋሉ። ማን የሚባለው አላህ የሚባለው ኔም ሼር ያደርጋሉ። ሰዎቹ ግን አንደኛውን አላህ አያውቁትም፣ ከአንተ ባላህ እንጠበቃለን ይላሉ። አንደኛውን አላህ ግን ያውቁታል፣ እሱን ያመልኩታል። የሙስሊሞቹ አላህ ትክክለኛው የትኛው ነው? የሙስሊሞቹ አላህ ትክክለኛው የትኛው ነው? ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው አለው። እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም፣ ሁሉ ሰላም። አመሰግናለሁ። ያው እንግዲህ እድሉን ስለሰጣችሁኝ ያው በተነጋገርነው መሰረት ልጁም እኔ ጋር ነው። እስኪ እንግዲህ እሱ የሚጠይቀው ጥያቄ ይኖራል፣ እናንተ የምትጠይቁት ይኖራል፣ እኛም እናዳምጣለን። ያው መናገር የምፈልገው ነገር ሌላኛችሁ ምናልባት ጎንደሬው የሚለው ሙስሊም ሆነ ወይስ ምንድነው ምናምን እንዳይሉ ጓደኛዬ ነው። ያው በእኔ አካውንት ላስገባው ብዬ ነው። የራሱ አካውንት የለውም? የለውም። ቲክታክ አካውንት የለኝም ብሏል። ያው በዚህ መነጋገር ይቻላል፣ ችግር የለውም። ሜቢ ድራማ ነው ሊሉ ስለሚችሉ እኔ አክቹዋሊ አናግረው የነበረ ጎንደሬው ሙስሊም ጓደኞች አሉኝ እና ጥያቄ ጠይቀው ነው ምናምን ብሎ ቴክስት አድርጎልኝ ነበር። ለኦዲየንሱ ነው ሪፈር። ሰላም ናቸው? ሰላም ነው። እንዴት ነህ? እንዴት ናቸው? ማልበል ስምን? ስሜ አቡ ሙስሊም ይባላል። ያ አቡ ሙስሊም፣ እንደዚህ እናድርግ። አካውንት ክፈትና ነገም ተነገ ወዲያም ስላለ አካውንት ክፈትና ቲክቶክ እኔ አልከፍትም። ቲክቶክ መንደርም አልገባም፣ ቲክቶክም አልወድም፣ ገብቼ መላቅም ወደፊትም እገባለሁ ብዬ አላስብም። ብቻ እዚች ጋር እኔ የሆነ ጥያቄ ጓደኛዬ እዚሁ ጋር ሲያወራ ስለሰማው ባይሆን ለራሱ እኔ የወንድ ሁለት ጥያቄዎችን ልጠይቅና ልውጣ ብዬ ነው። አንደኛ ዋብያ ብሎ ሙስሊሞችን ስለከፈለው እና ዋብያ የሚባል ሙስሊም እና ሌላ ሙስሊም አለ ሲል ያንን ጥያቄ ሲጠይቀኝ እስላም አንድ ነው፣ ወደፊትም አንድ ነው፣ ሌላም አንድ ነው። የምንጋጭበት ሬስ ሊኖር ይችላል፣ እሱ ሌላ ነው። ስጋ አልበላም ብላ ሚልም ያ ነገር የሚለው ነገር ላይ ነበረ ከሱ ጋር ያወራነው እንጂ ሌላ ጥያቄ ኖሮኝ አይደለም። ሌላም ደግሞ አላህ አንድ ሁለት ሶስት ነው ለሚለው እኔ ለአንተ ቁርአን ሪሰርች የምታደርግ ሆነ። አቤት። ሶሪ አህመድ ነው ስምህ? አህመድ ማለት ይቅርታ፣ አቡ ሙስሊም ሶሪ። ያነሳቸው ነገሮች ወደ ሰፊ ማብራሪያ እና ሰፊ ውይይት የሚፈልጉ ናቸው። እስላም አንድ ነው የሚለው አስጨርሰኝና እኔ ልውጣ። እኔ ያሰብኳትን አስጨርሰኝና እንዳወጣ አውርተህ ልትወጣ ከሆነ ሬሌቫንት ነው እኮ። እኔ እኮ አስጨርሰኝ ያነሳቸው። እሺ ሌላ አንተ ነጥቡን ያዝ፣ እንትን አትበለኝ፣ አታስቋርጠኝ። ነጥቡን ያዝ በቃ። እና ሌላኛው ደግሞ ምንድነው እያንዳንዱ ሰዎች አቂም አለው። ለህፃን ልጅ የትልቅ ሰው ጉርሻ ብታጎርሰው አንቆ ነው የሚደፈው ማለት ነው። እዚህ ጋር ሙስሊምን ወክሎ የሚመጣ አካል ለመከራከር ብቃት ኖሮ ሳይሆን በስሜት የሚመጣና በወኔ የሚመጣ ነው። እኔም ያየው ስለሆነ ማለት ነው። ያ አካል ሳይሆን አንተ እውነት መጽሐፍ ቅዱስን እና ቁርአንን አጥንተህ ከሆነ አንደኛ ከኩያ ጋር ቲክቶክ መንደር ላይ አንድ የሚሰራ አለ። ሁሱን ካወቅኮ ከሱ ጋር ተቀራርባ አንድ አውራ ነው የሚለው። ሁለተኛ ደግሞ አላህ ሶስት ሁለት ምናምን የምትሉ ለዛ ደግሞ
ቁርአን ሪሰርች ማጥራት ከፈለክ ጎንደሬው ስለ ነብዩላህ ዒሳም ለማወቅ ሚውት አድርጌ ያለኝ አዳምጡ። ላነሳቸውን ያው በደቂቃ ውስጥ አፈርስብሃለሁኝ። ዝም ብለህ ጎንደሬው ሶሪ ይዘው የመጣው ሰውዬ ሜይ ቢ ማውራት ከሆነ እንዲሁ ወሬ ከሆነ ለአንተው ይንገር እዛው። ከኔ ጋር ግን ጥያቄ ኖሮት ወይም ደግሞ ለሀሳብ ማንሸራሸር እና ለመነጋገር ለመወያየት ከሆነ ሞር የተሻለው መንገድ ምንድን ነው? በራሱ አካውንት ይምጣ። ነገር ግን ጥያቄ እንደ ጥያቄ ከሆነ ጀነራሊ መልስላችኋለሁኝ፣ ጠቅላላ አድርጌ መልስላችኋለሁ። አላህ ሁለት ነው አንድ ነው ለሚለው አሁን እያሳየንህ ነው። ይኸው መሞገት ትችላለህ። ሁለት መሆኑን እያሳየን ነው። የእስልምናን ስጋ መብላትና ለመብላት የሚለው ደግሞ ሱረቱ መኢዳ ላይ ቁጥር 5 አንዴ ክፈትልኝ። ክርስቲያን የክርስቲያኖችን ስጋ መብላት ይቻላል። ይሄንን ደግሞ ሀባሾች ምን ብለው ነው የሚያምኑት? የዋቢያን ስጋ መብላት ካፊር የሙርተዶችን ስጋ መብላት ነው። እነሱን ደግሞ በግት መብላት ነው። ክርስቲያን ቪዲዮ ትከፍትለታለህ። የዋቢዮቹን ኡስታዞች ምን ብለው እንደሚያምኑ ቪዲዮዎቹን ታሳየዋለህ። እስልምና አንድ ነው ክፍፍል የለውም ካልክ እናመሰግናለን። እስልምና አንድ ነው፣ ልዩነት የለውም፣ ክፍፍልም የለውም። አንተ ባልከም መሰረት ነብይ ግን እስልምና 73 ቦታ ይከፈላል ብሏል። አንተ ትክክል ከሆንክ ነብይ ውሸታም ይሆናል። አንተን እናመሰግናለን፣ እጅህን እንጨብጣለን። ሙስሊም ሁሉ አንድ ነው፣ ክፍፍል ልዩነት የለውም። ነብይ ግን 73 ቦታ እስልምና ይከፋፈላል ብሎ በመናገሩ እስልምና አይከፋፈልም አንድ ነው በማለት ነብዩን ውሸታም ታደርገዋለህ። አንተን እናመሰግናለን። ይሄ ትንቢት እንደተፈጸመ ግን የራስ መጽሐፍቶች ይናገራሉ። ትንቢቱ ብቻ ሳይሆን ትንቢቱ ሐሰት ነው ብለው ነው ያስቀመጡት የራስ መጽሐፍቶች ማለት ነው። ምክንያቱም ክርስቲያኖች 72 ቦታ ነው የሚከፈሉት ነው ያለው። ክርስቲያኖች በፕሮቴስታንት ዲኖሚኔሽን ብቻ በብዙ ሺዎች አሉ፣ ብዙ ክፍፍሎች አሉ ማለት ነው። ብዙ ክፍፍሎች አሉ። አይሁዶች 71 ቦታ፣ ክርስቲያኖች 72 ቦታ፣ ሙስሊሞች 73 ቦታ ይከፈላሉ ብሎ ነበር ያለው። ከኛ በላይ እናንተ እንደምትከፋፈሉ ነው ያስቀመጠው ማለት ነው። ያው እዚህ ጋር ተከፍቶላል። አሁን ሚዩት አድርግና ሚዩት አድርግና ማይክን አንሳና አውራው። እሰማለሁ፣ ይሰማል። ማይክን ሀቢቢ አስጨርሰኝ። እኔን ሳታስጨርሰኝ ለምን ዘጋህብኝ ማይኩን? ሀቢቢ አሁን አንብበው። ምክንያቱም የምታውቅ መስለኝ ነው እኮ ያ ቃል ብሎ እኮ ነው ያመጣው። አይደለም እኔ የሚጠይቀው የሆነ ጥያቄም እኔ እንደዚህ አሁን እስላም እንደዚህ ነው ተውና፣ እስላም የሚከፋፈልበት ርዕስ ለኛው ተው። አንተ እስላም ውስጥ ዋብያ ምናምን ብለህ ከመግባት እሱ ተውና፣ እኔ ለአንተ ቁርአን አንቀጽ ልስጥ። ቁርአን አንቀጽ ክፈትልኝ፣ ይሄንን ክፈትልኝ። እኔ የምፈልገውን አንብብ። ተው፣ እኔ የሚከፍትህን ክፈትልኝ። አላነበውም። ይሄንን እኔ የምፈልገውን ክፈትልኝ። ቀደም የጠቀስካቸው ምላሽ እየሰጠው ነው። አንብብ። ለቀደም ጠቀስ። እኔ ምንድን ነው የጠቀስኩት? እኔ ማሰማኸኝ እፎይ መልስ ባትሰጠው፣ ምክንያቱም እሱ ቲክቶክ በራሱ ፔጅ ገብቶ ማውራት አለበት። እሱ ቲክቶክ ካላወቀ እንዴት እሱ ሊያውቅ ቻለ? ቲክቶክ ከሌለው ገብቼ አላውቅም ቢለው አስጨርሰኝ። እኔ አንደኛ እስላም ይከፋፈላል ስትል ማለት ነው። አስጨርሰኝ። እስላም ይከፋፈላል ስትል ጎንደሬው ማለት ስልኩ አውራኝ ይሁዳ በአንድ ይካፈላል። እንዲሁም ደግሞ ክርስቲያኖችም 72 እንደሚካፈል ሙስሊሞች አትረብሽን ያሳያለሁ። እያንዳንዱን ጎንደሬው ስልክህን አንሳና አንተ አውራኝ። ቆይ አንዴ መልዕክት ላስተላልፍልህ። ይሰማል ጎንደሬው? አቤት አቤት። ያመጣው ሰውዬ አቅሙ እኩያን ተከራከር። እዚህ ጋር ፕሊስ ጎንደሬው አውራኝ። አንተ ያመጣው ሰውዬ አየው አይደለ? አንተም ብቻህን ሲያገኙ ቻሌንጅ ያደረጉ ሰዎች አቅም እንደሌለው እየነገረኝ ነው። የመወየት አቅም የለውም። አሁን እኮ እሱ እያለ ያለው እኔ እንደዚህ ሀሳብ ሳላቀርብ ሳልጨርስ እንዴት ነው እንደዚህ ማይክም እየቆለፈብኝ ያለው ነው የሚለው። ምናልባት እኔ አሁን በእኔ ቤት ቢከራከር ችግር አለው ወይስ ምንድን ነው? አሁን በእኔም ቢከራከር ችግር የለውም። አዳምጥ ጎንደሬው፣ ምክንያቱም ብዙ ነጥቦች አነሳ። እያንዳንዳቸው መወያያ ሊሆኑ ናቸው እንጂ እዛም እያወራ አቅም የለኝም እከሌ ይባላል ከእሱ ጋር ተወያይ ነው እያለ ያለው። አቅም ከሌለው አውርቶ ለመውጣት እንደዚህ አንስቼ ልውጣ ነው እያለ ያለው። እንደዛ ደግሞ አድርጎ መውጣት አይቻልም። እኔ ቤት ያነሳውን ርዕስ ሐሰት ከሆነ ሐሰት መሆኔን ያሳያል።
ጥቅሶች እየጠቀሰ ከዛ ያነሳውን ጥቅስ ደግሞ እኔ ምላሽ እየሰጠሁበት ነው ማልፈው እንጂ ዝም ብሎ ጮ ከሌም ይባላል ከሱ ጋር ተወያይ ምናምን ከሆነ ሜቢ አንተን እንደሚያደናቁሩህ እዛ እኔን አያደናቁሩኝም ማለት ነው። እኔ በመረጃ ስለማምን ካልሆነ ግን ምንም ልረዳ አልችልም። ጎንደሬው በውስጥ አውራኝ አንተ። እስኪ አንድ ደቂቃ ጠብቀኝ። አሁን እኮ ክርስቲያን እንመልሳለን ወደ ቶፒካችን። ሶሪ አንዴ ሀዲስ ጀሚያ ሰርሚዲ 3992ን ክፈትልኝ። እስልምና እንደሚከፋፈል እዚሁ እናንሳውና እስልምና ሁሉ አንድ ነው፣ ሙስሊም ሁሉ አንድ ነው የሚለው ፌክ መሆኑን እናሳያቸው። ዝም ብሎ ወሬ አውርቶ መውጣት ለሁሉም የሚከብድ አይደለም። ላልተማረውም አውርቶ መውጣት ይችላል። ጥቅስ ጥቀስ፣ መረጃ አምጣ ስትባል ግን ማምጣት ካልቻለ አንድ ሰው አውርቶ ለመውጣትማ ማን ይከብደዋል? አንድ ሰው ሊወያይ ሰው ዞ እኔ ከከሌ ጋር እኔ እንትን እለዋለሁ ምናምን ፎክረው ይመጡና ከዛ ከከሌ ጋር ትወያይም አቅም ካለው ጋር ምናምን ብሮ አቅም አለኝ ብላችሁ ነው እዛ ማያውቁትን እኮ እንደምትሉት። ኤኒዌይስ እሺ አሁን ተረጋግቶ መጥቷል። እንግዲህ አንደኛው አሁን በተረጋጋ መንፈስ ያለውን ነገር መጠየቅም እሱም ቢሆን መጠየቅ ይችላል። መልካም እሺ፣ ያኛው ባነሳው ላይ እንቀጥላለን ማለት ነው። በዛው እንትን እንልና ማን ይሰማል? ማን ልበል ስምን? ሰላም እንዴት ነህ? ሄሎ ይሰማል? ሄሎ ሄሎ ይሰማል? ኢብን መጃ ማለት ነው ክርስቲያን? አዎ አግኝቼዋለሁ። በቃ ኢብን ማጃ ላይ ነው። ማን ልበል ስምን? ጥያቄ መጠየቅ እችላለሁ? ማን ልበል ስምን? ጥያቄ መጠየቅ እችላለሁ? ትጠይቃለህ። ማን ልበል ስምን? ኦኬ ስምን ካፈር ችግር የለውም። እሺ በቃ ማይክን ያዘውና አንዴ ማይክን ያዘና ራሳችሁን አካውንት ክሬት አድርጋችሁ ነውና አናግሩኝ። በቃ በራሳችሁ አካውንት ነው ወንደሬ፣ በራሳችሁ አካውንት እችላለሁ። በራስ አካውንት ነው፣ በራስ አካውንት ነው። በቃ አንዴ እሱን ክፈተውና ይሄን እናሳይና ወደ ቶፒካችን ባክ እናድርግ። ጎንደሬው ተማር ጥያቄ ካላቸው አሁኑኑ የራሳቸው አካውንታቸውን ክሬት ያድርጉና አሁኑኑ ይግቡ። አሁኑኑ ማለት ነው። እዚህ ጋር የሚያሳየው ምንድነው? እሱ ሎክ እንደዚህ ይላል። ደጅውሽ ነብዩ ነው ይህንን የተረከው ያስተላለፈው። ልብ በሉ ደጅውሽ ስፕሊት ኢንቱ 71 ሴክትስ፣ አይሁዶች 71 ቦታ ይከፈላሉ አለ። one of which will be in paradise and 70 in hell። ቋዳምት ጎንደሬው 71 ቦታ ይከፈላሉ። አንደኛው ወዴት ይሄዳል አለ? ገነት ይገባል። ሰባዎቹ ደግሞ ገሃነም ይገባሉ አለ። ከአይሁዶች አንደኛው ገነት ይገባል። 72ቱ ነው። 72ቱ አትሳሰት። 72ቱ ነው። ማንበብ የለም እባክህ። እኔም ሐዲሱን እነግርሃለሁ። እሺ ወሰተፍተሪቁነ ሀዲሂ ኡማ ዐላ 73 ምን ታውቃለህ? አንብብ። እዛ አማርኛ ጻፍከው ማለት እባክህ። ዘባ አትስማው። ውሸት ነው። አንዴ ጥያቄ መጠየቅ እችላለሁ? አንዴ ጥያቄ መጠየቅ እችላለሁ? ያሰነው ሙታ አንብብ። እኔ አንዴ ጥያቄ ልጠይቅ። ጀነራል ጥያቄ ለምን አያገባኝም? ዲኑ ለምን አበላሻለሁ? ጥያቄ ልጠይቅ ነው የገባሁት። አንዴ ጥያቄ ልጠይቅህና ልውጣ። ከስሩ እንደዚህ አይነት ደናቁርቶች ጋር የምትሆኑ እንግዲህ አይምሯችሁን እንግዲህ እግዚአብሔር እርዳችሁና ይጠብቅላችሁ። እነኛ አሁን ጎንደሬውን አስጨንቀውት ነው እንደሰማሁት። አክቹዋሊ ያናግረው ነበር ከዚህ በፊት እና ዘሆል አብረውት የሚሰሩት ሙስሊሞች ናቸው። እናውቃለን ብለው ሲያስጨንቁት የሚውሉ ናቸው። ሰው እንደዚህ እያደረጉኝ ነው። ኤኒታይም ችግር የለውም ጥያቄ እንትን እያስቸገሩኝ ስለሆነ አለ። አንተ የምጠቅሳቸው ውሸት ነው ምናምን ይላሉ አለ። ኦኬ ይምጡ፣ ችግር የለውም። ግን በራሳችሁ አካውንት አልነበረም እኔ እንድመጡ እንፈልገውም። አይምን በሰው አካውንት ሳይሆን በራሳችሁ አካውንት በራሳችሁ ማንነት ብመጡ ሙስሊም ሆናችሁን ኤክስፖዝ ማድረግ ስለሚመቸኝ ማለት ነው።
በሰው አካውንት ስትመጣ ግን ነገ አይ ክርስቲያኖች ድራማ ሰሩ ነው የሚሉት። ድራማ ሰሩ ብለው ስለሚሉ ምንም አይጠቅመንም። 71 እያለ እያነበብኩ የመሐመድ መንፈስ ሲገለጥ እንደዚህ እንጫጫሉ ማለት ነው። አንብብ ስላልክ ማስረጃ መጣ ማለት አይደለም። ማስረጃ ትጠቅሳለህ። ትክክል ካልሆንኩ እኔ ማስረጃ ትጠቅሳለህ፣ በማስረጃ ትሞግተኛለህ። እስልምና ድንቁርና ነው። እስልምና መፈከር ነው። እስልምና ጩኸት ነው። እስልምና ማጭበርበር ነው። እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው። እስልምና ውሸት ነው። እስልምና ማያውቁትን ማሳሳት ነው። እስልምና ወንዶቹ ሴቶቹን መሸወድ ነው። እስልምና የዝሙት ሃይማኖት ስለሆነ ዘማዊ የሆኑትን ሴቶችን ማጭበርበር ነው። እስልምና የአይምሮ ጎዶሎ የሚሏቸው ሴቶችን የሚሸውዱበት፣ ጤናማ ያልሆኑ ሴቶችን የሚያታልሉበት፣ አይምሯቸው ማይሰራ ሴቶች የሚከተሉት ሃይማኖት ነው። ወንዶች ውስጥ ተጠቃሚ ስለሚሆኑ ለዛ ነው። ምክንያቱም ሚስቱ መምታት ይችላል፣ ባሪያውን ወሲብ ማድረግ ይችላል፣ አራት ማግባት ይችላል፣ እንደፈለገው ስለሆነ ነው። ዋን ሴክትስ እያነበብኩኝ አትጩህ። መረጃ ነው መጠየቅ ያለብህ። አይሁድ ስንት ቦታ ይከፈላሉ? 71 ቦታ። one of which will be in paradise and 70 in hell። አንደኛው ገነት ይገባል፣ ሰባዎቹ ገሃነም ይገባሉ፣ ሲኦል ይገባሉ። ከዛ ቀጠለና ምን አለ? the Christian split into 72 sects, 71 of which will be in hell and one in paradise። ክርስቲያኖች ደግሞ 72 ቦታ ይከፈላሉ። 72 ቦታ ይከፈላሉ። 71ዱ ገሃነም ይገባል። አንደኛው ከክርስቲያን ሴክት ያለው ደግሞ አሁንም ገነት ይገባል። ይህንን ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ ሱናን አቢ ዳውድ 380 ላይ ቅማላሙ ነቢይ ሱናን አቢ ዳውድ 1 ላይ በ56 ዓመቱ የ6 ዓመት ህፃን ልጅ እንትን የሚል እንትን ያደረገ እንትኑ የሚለቀው ነቢይ ነው የተናገረው። I swear by the one whose hand is the soul of Muhammad, my nation will split into 73 sects, one of which will be in paradise and 72 in hell። ከዛ ምን አለ? ነፍሴ በእጁ ባለችው እምላለሁ የኔ ኡመት ወይንም ህዝብ 73 ቦታ ይከፈላል። 72ቱ ገሃነም ይገባሉ፣ አንደኛው ገነት ይገባል ብሎ ተናገረ። እኔ አይደለሁም ያልኩት፣ ሐዲስህ ነው። የአብደላ ልጅ ነው ያለው ማለት ነው። እና እንዴት ነው የምንግባባው ወገን? መረጃ ሲመጣልህ የምታለቅስ ከሆነ፣ መረጃን የምትፈራ ከሆነ፣ በማስረጃ ማታምን ከሆነ እንዴት ነው ወገን? እንዴት ነው የምንረዳዳው? 21ኛው እንትን ላይ ተቀምጣችሁ በዚህ ክፍለ ዘመን የመደናቆር አይከብድም? ቴንኪው። እስልምና አንድ ነው። ሙስሊሞች ልዩነት የለም። ሙስሊሞች የሚባል በዓለም ላይ ያሉት አንድ ናችሁ ስትሉን እናመሰግናለን። ነቢያችሁ ውሸታም ነው፣ ኡመቴ ይከፋፈላል ብሏል። እናንተ ክፍፍል የለም ትላላችሁ፣ እናመሰግናለን። ነቢያችሁ ውሸተኛ ነው፣ ሐሰተኛ ነው። ለዛ ነው እኮ የምንወዳችሁ። እናንተ ከነቢያችሁ ታውቃላችሁ፣ ነቢያችሁ መሀይም ነው። ምክንያቱም ሳያል ቡካሪ 1913 ላይ መሀይም ነኝ ስላለ፣ ሱረት ተራፍ 157 ላይ መሀይም ነው ስላለው፣ በቀራ 79ኛውን አያ ተፍሲር ኢብን ከሲር የመሀይሞች ምሳሌ ስላለው፣ ሲራው 146 ላይ 152 ላይ መሀይም ስላደረገው እናመሰግናችኋለን። እናንተ ከነቢያችሁ ታውቃላችሁ፣ እናንተ ክፍፍል የላችሁም። ነቢያችሁ ዋሽቷል ማለት ነው። ኦራይት፣ ወደ ቶፒካችን እንመለስ። ያልተመለሳለህ ክርስቲያን ይቀራል። ሁሉም ተመልሷል። ባይዘ እንደዚህ ውሃብያ በውሸት ራሳቸውን እንኳን አይገልጹም። የሚያምኑት እንኳን ድሮ መናገር ማይችሉ ስለሆኑ ነው። በነገራችን ላይ መረጃ ወይ ሲነገራቸው አይሰሙ ወይም ደግሞ ራሳቸው በትክክል መናገር የማይችሉ ውሸት ብቻ የሚዋሹ ውሃብዮች ናቸው። ለዛም ነው እንደዚህ የሚያደርጋቸው። ሁሉም ነገር ተመልሷል። ወደ ቶፒካችን መመለስ እንችላለን። ቀጥል፣ ቶፒኩን ክፈትና። ኦኬ
ሙስሊሞች ካላችሁ እየላካችሁ መግባት ትችላላችሁ። አላህ ስንት ነው? ለምንድን ነው በሁለት አካል የሚገለጸውስ? የሚል ነው ጥያቄያችን። የመጀመሪያው አላህ ማን ነው? ሁለተኛውስ አላህ ማን ነው? የመጀመሪያው አላህ እና ሁለተኛው አላህ አንድ ናቸው ወይ? የሚለያቸውስ ምንድን ነው? ሙስሊሞች ሁለተኛውን አላህ እናውቀዋለን፣ የምናውቀውን አላህ ነው የምንከተለው ይሉታል። ለመጀመሪያው አላህ ሁለተኛ ላይ የሚገለጠውን አላህ ይታወቃል ወይ? በምንድን አይታችሁ ታውቃላችሁ? ምክንያቱም ሐዲሱ የሚለው ምንድን ነው? ጌታችን እስኪመጣ ድረስ አንተን አንከተልህም ይሉታል። የመጀመሪያውን አጭበርባሪውን አላህ ማለት ነው። የሚያጭበረብራቸውን አላህ በሌላ ቅርጽ መጥቶ ሊያታልላቸው የሞከረውን አላህ ምን ይሉታል? አይ አናቅህም እኛ ምክንያቱም ጌታችን እናውቀዋለን። we will recognize him እንለየዋለን እናውቀዋለን አሉ። ከዛ በኋላ እንደዛ ብለው ሲያባርሩት እንደዛ ብለው ሰድበው ሲያባርሩት ከዛ በኋላ ሁለተኛ ላይ በሚያውቁት ቅርጽ ደግሞ ይመጣባቸዋል ይላል። የምታውቁት ያላ ቅርጽ ምን አይነት ነው? ሙስሊሞች የምታውቁት ያላ ቅርጽ ምንድነው? ቅርጹ ምንድነው የሚመስለው? ሌላ ሐዲስ ላይ ደግሞ አውጥቻ አሳያችኋለሁ። በአይምሯቸው በሳሉት ቅርጽ ይመጣላቸዋል። በጭንቅላታቸው በሳሉት ቅርጽ ይመጣላቸዋል። እኔ ለምሳሌ አንድ ሙስሊም ድመት ቢስል አላህን ድመት አድርጎ ቢስለው አላህ በድመት መልክ ሊመጣ ነው ማለት ነው? አይጥ አድርጎ ቢስለው በአይጥ መልክ ሊመጣ ነው? እሺ አንተ አሁን አንድ ሙስሊም ይግባና አላህን በምን መልኩ ስሎት ነው የትንሣኤ ቀን የውመል ቂያማ ቀን የሚጠብቀው? ስለዚህ የመጀመሪያውን አላህ ካባረሩት በኋላ በሚያውቁት ቅርጽ ይመጣላቸዋል። እሱም ጌታችሁ እኔ ነኝ ይሉታል። እነሱም ስለሚያውቁት አዎ አንተ በእውነት ጌታችን ነህ ብለው ይናገሩታል። ያለ መረጃ ያወራው እንዳይመስል ይሄው እዚህ ጋር ይሄን ለሐዲስ ላንብብላችሁ። ኦኬ ይሄው ተመሳሳይ ነው ናሬሽኑ። ይሄኛው የሚገኘው ደግሞ ቡሃሪ 4581 ላይ የሚገኝ ሐዲስ ነው እና ምን ያህል ዘን አላህ the lord of the world will come to them in the shape nearest to the picture they had in their mind about him። ምን ይላል? አላህ የዓለማቱ ጌታ ይመጣል በጭንቅላታቸው በሳሉት በቀረበ መልክ ይመጣል። ልክ ለምሳሌ ጭንቅላታቸው ላይ የሆነ አካል ቢስሉ በዛ መልክ አላህ ተገልጦ ይመጣላቸዋል። አላህን ለምሳሌ ሙስሊሞች ውሻ አድርገው ከሳሉት በውሻ መልክ ሊገለጽ ነው ማለት ነው። ስለዚህ ያያችሁት አላህ ወይም ደግሞ በሁለተኛ ሼፑ የሚመጣው በሁለተኛ ቅርጹ የሚመጣው አላህ ማን ነው? ሙስሊሞች ላኩና ግቡ። እሺ አላህ የትኛው ነው? እናንተ የምታውቁት ወይንስ ማታውቁት አላህ የሚለውን በደንብ እንትን እንላለን ማለት ነው። ያ መጥቶ እኮ እንትን አለን አካውንቴውን አይደል ነው ሳስገባቸው እየመለሰው ነው። ንጹህ ባህል አይ ቲንክ ሙስሊም ነው ብለህ ነው። ንጹህ ባህል ጎንደሬ ምናምን አዎ ሙስሊም ነው። ትናንትና ኮሜንት ሲያደርግ የነበረው የእነሱን አይነት ነገር ስለሆነ ለዛ ነው ያስገባው። ኦኬ ይሰማል። ጎንደሬው ንጹህ ባህል ንጹህ ባህል ጎንደሬው ይሰማል ወይ? እንኳን ደህና መጣሽ። እንኳን ቆያችሁኝ። የባህል ምናምን ሽሮ ሰው ስለተኛ እንዳረብሽ ብዬ እያደመጥኳችሁ ነው። ሙስሊም ነሽ ክርስቲያን? ኦርቶዶክስ ነኝ። ኦኬ እና ትናንትና ኮመንቷን አይቻለሁ። የሙስሊም ነች የሙስሊም ነው ይለኛል። ወይ ኢየሱስ ነብይ ነው ምናምን ኮሜንት አድርገሽ ነበር ትናንት? ኮሜንት አላረኩም። ትናንት ገብቼ ነው የወጣው። መልካም እሺ፣ ሙስሊሞች ላኩ፣ መግባት ትችላላችሁ። ሙስሊሞች ቤታችን ክፍት ነው። ኤኒዌይስ መግባት ትችላላችሁ። አላህ ስንት ነው?
የትኛው አላህ ነው ትክክለኛው አላህ? እናንተ የምታውቁት አላህ ወይንስ እናንተ ማታውቁት አላህ? እናንተ አላወቃችሁትም ማለት አላህ የለም ማለት ነው። ደግሞ የምታውቁት በባቱ ነው ይላል። የአላህ ባት ምን አይነት ነው? አላህ ማንንም አይመስልም ትሉናላችሁ። መልሳችሁ ደግሞ ሀዲሱ ምን ይላል? ያ ማታውቁትን አላህ ሲመጣባችሁ አንተን አናቅህም ብላችሁ ትሉታላችሁ። ኦኬ የምታውቁት አላህ የእናንተ ምን አይነት ነው ትብላችሁ ስትጠየቁ ባለ ባት ነው። ሜይ ቢ የመጣላቸው ባት የሌለው አላህ ነው ማለት ነው። ባት ሳይኖረው ደግሞ አላህ ሲመጣላቸው ማለት አስቡት። ባት ማለት ከጉልበታችሁ ዝቅ ብሎ ያለው ፓርት ነው አይደለ? አንድ ሰው በእንትን ምን ነበረ ዊልቸር ካልሄደ በስተቀር ባት ይኖረዋል ማለት ነው፣ ቆራጣ ካልሆነ በስተቀር። ስለዚህ ይሄ የመጣው አካል እናንተ ማታውቁት ባት የሌለው ነው ወይ? ባት የሌለው አላህ ነው ወይ? በመጀመሪያ የመጣላችሁ አለ ባት ነው፣ ዊችዝ ከወገብ በላይ ነው ማለት ነው። በኋላ ከወገብ በታች ያለው ደግሞ መጣ ማለት ነው። ሁለቱም ደግሞ ያላ ዲቫይን ሴንሱ ከሆኑ ኢተርናል ከሆኑ እናንተ ማታውቁትም የምታውቁትም የሁለቱም ያላህ ከሆኑ ስለዚህ ሁለት አካላት አሉት ማለት ነው። አላህ ሁለት አካላት ይኖሩታል። አንድ የምታውቁት አንድ ማታውቁት አለ። አሁን በየትኛው ነው አላህ ያለው? እናንተ በምታውቁት ነው ከአርሹ በላይ ያለው ወይንስ እናንተ በማታውቁት ተቀምጦ ነው ያለው? በየትኛው አካል ላይ ነው ያለው? አሁን አላህ ከአርሽ በላይ ነው የምትሉ ወገኖቻችን፣ በምታውቁት ሼፕ ነው የተቀመጠው ወይንስ በማታውቁት ቅርጽ? በየትኛው ቅርጽ ተቀምጦ ነው ያለው አላህ? ፕሬዚዳንት ማን ነው የሚለው? ፕሬዚዳንት ኑር እንኳን ደህና መጣ። አላህ ለመጀመሪያ ጊዜ ኑርን ፈጠረ ይላል። ኑርም ደግሞ ፔንን ከዛም በኋላ ጻፊ ያላት ይላል። ኑር ፕሬዚዳንት ኑር። ቀጣይ እሱን ፓርቱ እንገባበታለን። ከፍጥረት ጋር በተያያዘ በጣም ውዝግብ ነው ያለው። ያቺ ፔኗ ራሱ ፈጣሪ ነች ፍጡር ነች ምንድን ነች የሚለው ኑሩ ራሱ ምንድን ነው? ፕሬዚዳንት ኑር ራሱ ምንድን ነው? ከአላህ ሲፋት አንዱም ነው የሚሉም አሉ። አትሪቢዩቱ ነው የሚሉ አሉ። ወጣ እንዴ አላህ ኑር። ቀጣይ እሱ ላይ ወደፊት እንገባበታለን ማለት ነው። እና ወገኖቼ አላህ በየትኛው ቅርጽ ነው ያለው? መልሱልን። የምታውቁትም አታውቁትም የአላህ ቅርጾች ሼፕ አካል ነው ሁለት የሆነው ካላችሁን አላህ ራሱ ያወጣል ማለት ነው። አላህ አምሳያ የለውም የምትሉት የሆነን አካል ማታውቁትን የመምሰልና የምታውቁትን የመምሰል ባህሪ ያለው ማለት ነው። አምሳያ የለውም የሚለው ፉርሽ ነው ማለት ነው። የምታውቁት ሲሆን ግንስ አንተ ነህ ጌታችን ብላችሁ ትከተሉታላችሁ። የምታውቁት ነው ማለት አላህ ታይቷል ማለት ነው። አላህ አምሳያ ያለው ማለት ነው። ማታውቁትን አባረራችሁ የምታውቁትን የተቀበላችሁት። ሁለቱም አላህ ከሆኑ ደግሞ ሁለት አላህ አሉ ማለት ነው። አርሹ ላይ ሁለት አላዎች አሉ እኛ ዘንድ የሚለው ማለት ነው። እኛ ዘንድ እኛ እያለ የሚያወራው አላህ ብቻውን ስላልሆነ ነው ማለት ነው። ብቸኛ ስላልሆነ ነው፣ ጓደኛ ስላለው ነው። ስለዚህ አሁን አርሹ ላይ ያለው የትኛው አላህ ነው? ከአርሹ በላይ የሚገኘው አርሹ ላይ ተንፈላስሶ ያለው የምታውቁት አላህ ወይስ የማታውቁት አላህ? ኤኒዋን መልስ ያለው አለ ወይንስ ተደበቃችሁ? ክርስቲያን ሙስሊሞች እኮ አምላካቸውን አያውቁትም። በቃ አንድ ነው ከሚል መፈክር ውጪ ስለ አምላካቸውንም የሚያውቁት ነገር ስለሌለ መግባትና መመለስ አይችሉም። አዝናለሁ። ስላሴ ይከብዳል። ስላሴን አስረዳ እስቲ ቅድሚያ ይለዋል ማለት ነው። እና እስቲ አላህን አስረዳ። እኔ ስላሴን ላስረዳህ፣ አንተ አላህን አስረዳኝ። ተውሂድ ማለት ቀላል ነው። አር ዩ ኪሊንግ ሚ? እውነትህን ነው። እውነት ስላሴ ቀላል ነው? የዛሬው ይለያል።
ምን አላህ ተለየብሽ? ማለትም እየሳቀች ነው። والله በጣም እንትን ሳልሽ ዋል ባይምሮሽ አንደኛው የምታውቂውን አንደኛው ማታውቂው አለ እዛ አርሹ ላይ ቁጭ ብለው አስቡት ፈታ ብለን ምናምን ጀነት ስጠብቅ ከባድ ነው። ጌታ ይመጣል ህዝቦች ያመልኩኛል ብሎ እዛው ሰከም ሰካ ብሎ ልክ እንዴት ነው ሲመጣ አናቅህም ከአንተ ባላህ እንጠበቃለን ብለው ሲያባርሩት ኢማጂን አስበሽዋል? ዶክተር አብይ ራሱ በቀላሉ ጠቅላይ ሚኒስተሩ ወደ ቤትሽ መጣ። ከዛ ቤትሽ መጥቶ የሆነ ነገር ስጦታው ይዞ መጣ። ኢማጂን ከዛ እኔ የኢትዮጵያ ጠቅላይ ሚኒስተር ነኝ ብሎ ይላል። አረ ዞር በል ከአንተ በጠቅላይ ሚኒስተሩ አብይ እንጠበቃለን አንተማ አብይ አይደለም ብለው ሲሸኙት ማለት ነው። አንተማ የኢትዮጵያ መሪ አይደለም ብለው አብይን ሲያባርሩት ከዛስ በሌላ ደግሞ ሌላ ልብሷ ወይ ዘጭ አድርጋ ትመጣለህ። አብይ እኔ ነኝ እኮ ጠቅላይ ሚኒስትራችሁ ምናምን ኖ እንደዛ ሳይሆን ያንኑ ነው እንደዛ ሆኖ ነው የሚመጣው። ግን ምን ይመጣና ቀጣይ ይመጣና እኔ ነኝ አብይ አላመናችሁም ይልና ባቱን ገለጥ ያደርግና ሱሪውን ያሳያቸዋል። ኦ አንተ አብይ ነህ ብለው ይከተሉታል። እንደዛ እንደማለት ነው። እና ደኢን እንኳን ደህና መጣ። አመሰግናለሁ። መልካም ሙስሊም ነህ? አዎ ነኝ። ኦኬ አላህ ያለው አላህ አርሽ ላይ ነው። አርሽ ላይ ነው ያለው። መልካም። ስለዚህ ዋብያ ነህ? ዋብያ አይደለሁም፣ ሙስሊም ነኝ። ዋብያ ነህ? በቃ አይደለሁም። አርሽ ላይ ነው የሚለው ያምኑት ሙሐመድ አብደላ ዋብን ተከታዮች ናቸው። አይደሉም። ሀባሽ ሱረቱ ያሲን ኢነሁ ዐለል ዐርሺ ኢስተዋ የሚል ምዕራፍ አለ። እነሱ ለማለት በመጀመሪያ ቆይ አንዴ ስማኝ አንዴ ፕሊዝ። እሺ አንድ ሚስ አንደርስቱድ አለ እዚህ ጋር። አሁን አላህ የት ነው የሚገኘው ብለን የምንጠይቀውን ጥያቄ ስንጠይቅ እኛ ለማለት የፈለግነው ለምሳሌ አንድ ምሳሌ ይሰጣል። ለምሳሌ ሻማ ብርሃኑን ሲያበራ ሁሉም ቦታ ይዳረሳል ይባላል አይደል? ስለዚህ ያ ሻማ ልመስለው ነው አይደለም፣ ምን መመስለው ሳይሆን እንደ ምሳሌ ለነግርህ ነው። ቆይ አንዴ ስማኝ፣ ለምን አታስጨርሰኝ? ቀጥል። ካዋጣ ምሳሌው ቀጥል፣ እጠቀምበታለሁ በኋላ ግን። እሺ ብትጠቀሙ ምን ያገባኝም። እሺ ከዛ ለምሳሌ አንዱ ሻማ አንድ ቦታ ላይ ቁጭ ብሎ ሁሉም ቦታ መዳረስ ይችላል። ሁሉም ቦታ ያ ብርሃን መገኘት ይችላል። እኔ ቁጭ ብሏል እያልኩ አይደለም። ፈጣሪ እኛ ሁላችንም የመስማት ችሎታ አለው። ካለሱ ፍቃድ አንዲትም ቅጠል አትወድቅም። ያለሱ ዕውቀት አንዲትም ቅጠል አትወድቅም። እነሱ እናንተ የተረዳችሁበት መንገድ የተለየ ነው። ምክንያቱም እኔ መጽሐፍ ቅዱስ የምረዳበት መንገድ ይለያል፣ እናንተም ቁርአንን የምትረዱበት መንገድ ይለያል። ስለዚህ ውሃብያ ናችሁ ምናምን ብላችሁ እኛን ለመከፋፈል ትንሽ ይከብዳል። ምክንያቱም እንደዚህ ብለው የሚከፋፍሉን ሰዎች እነሱ ለምሳሌ አላህን በቦታ የሚል ሰው ካፊር ነው ይላሉ። ቪዲዮ አዘጋጅልኝ ክርስቲያን፣ ሜይ ቢ እኔን ካላመነኝ የሼኮቻቸውን የኡስታዞቻቸውን ቪዲዮ አዘጋጅልኝ። ካፊር ብቻ ሳይሆን ከነሱ ጋር መስገድም አይቻልም፣ ከነሱ ጋር ምግብ መብላት አይቻልም፣ የነሱን እህቶችም ሴቶቻቸውን መጋባትም አይቻልም። ሙርተድ ናቸው። ኢቭን እነሱ ያረዱትን እነሱን ስጋ መብላት ጥንብ መብላት ነው። ጥንብ ደግሞ ሐራም ነው ብለው ነው የሚያስቀምጡት። ነገር ግን ውሃብያዎች ግን ኦልዌይስ ዲሲቭ ያደርጋሉ ሰዎችን። ሀባሾችን አሁን አስገባልሃለሁኝ። ቤቢ እነሱ በግልጽ እምነታቸውን ስለማያፍሩ ዋብያ እምነት ነው ብትላቸው ሙስሊም ነው ብትላቸው አይደለም ነው የሚሉት። ሁሉም ትናንትና ይታችኋቸዋል ኦዲየንሶቼ፣ ሁሉም በአንድ ድምፅ የሚሉት ዋብያ ሙርተድ ናቸው። ጋነም ነው የሚገቡት፣ ገነት አይገቡም። የእነሱ አላህ የኛ አይደለም። ኤኒዌይስ ወደ አላህ ወደ ቶፒክ እንመለስና አላህ በአርሽ ላይ ነው ብለህናል። አርሽ ላይ ነው ኦኬ። እነሱ ግን እንደዚህ ብለው አያምኑም። አላህ በአርሽ ላይ ነው በምኑ ነው? በዛቱ ወይንስ በእውቀቱ? አልችልም። ምክንያቱም የኛ ፈጣሪ ከምንም ጋር ሊመሰል አይችልም። ማንንም አይመስልም።
ከምድብ ካለ ነገር ጋር ምንም ልታመሳሰለው አትችልም። በምኑ ነው ያለው? አርሽ ላይ ነው ብለኸኛል እኮ ወዳጄ። እኮ እኔ ምንም ማድረግ አልችልም ማለት ምን ማለት ነው? ይሄ አልችልም ስልህ አላህ ከምንም ጋር ማመሳሰል አልችልም። ስለዚህ የሰውን ባህሪ መስጠት አልችልም። ተቀምጧል እንዳሉ የሰው ባህሪ ነው፣ ሰው ተቀምጧል ነው የምትለው። ስለዚህ አላህ ከማንም ጋር ስለማይመሳሰል ኢነሁ ዐለል ዐርሺ ኢስተዋ ነው የሚለው፣ ተደላድሏል ነው የሚለው። ስለዚህ እኔ ተደላድሏል የሚለውን ቃል እጠቀማለሁ ማለት ነው። ተረድተኛል? ኦኬ፣ ችግር የለውም። ያውልህ በመጀመሪያ ደረጃ ሳሂህ ቡኻሪ 62:27 ላይ አላህ አደምን በራሱ ቅርጽ በራሱ ኢሜጅ እንደፈጠረው ይናገራል። ስለዚህ አደምና አላህ ይመሳሰላሉ። አንድ በል። ሁለተኛ ደረጃ ግን በምኑ ነው የተቀመጠው ስልህ ቆሟል፣ ተቀምጧል ምናምን የሚለውን ሪፈር እያደረግኩ ሳይሆን የጠየቁን በደንብ ካስተዋልክ በዛቱ ነው ወይንስ በእውቀቱ ወይንስ ማለት ብርሃን ብለሃል፣ በብርሃኑ ነው እዛ ያለው ወይን እዚህ ያለው አሁን የሌለው በምኑ ነው? እዛ ያለው በምኑ ነው? ዛቱን አካሉ ነው ወይንስ እዛ ያለው ወይንስ እውቀቱ ብቻ ነው እዛ ያለው አካሉ እዚህ ነው? ይሄን እንድለይልኝ ነው። ፎይ አንዴ ለመረዳት እንትን የሚከብድህ ነገር ይመስለኛል። እንዴት ስልህ አሁን ለምሳሌ አካል የምን ባህሪ ነው ብለን ነው የምናስበው? አሁን እኛ እንደ ሰው አካል የሰው ባህሪ ነው አይደል? አካል የሚለው ቃል ሰው ነው ያለው አይደል? አይደለም? የኛ አረዳድ እንደዛ አይደለም። አካል የሚለውን እኛ የምንረዳበት አረዳድ አለ። የእናንተን አረዳድ አስቀምጠውና አለፍ። ለምሳሌ አካል ስትሉ አካል እናንተ ስትል እኮ ሁሉንም ማካተት የለብህም። አንዴ ይቅርታ፣ የሙስሊሞችን እንድንለይ ነው እናንተ ያልኩት። እንደ ክርስትናው አካል ስንል እኛ ፐርሰን የሚለውን እኔነት ያለውን ለመግለጽ እንጂ ነሰሰርሊ እንደዚህ ፊዚካል ቦዲ እጅ፣ እግር፣ አይን፣ ፊት እንደዚህ የሚዳሰስ የሚነካ ያለውን ቦዲ ያለውን እያልን አይደለም። እሱን እያልን አይደለም አካል ስንል። የእናንተን ግን እንደ ራስህ ቀጥል ዛት ብላችሁ ስለምትሉ እናንተ እዚህ ጋር ደግሞ አንድ ፖይንት ማለት ነው። ዛት በልና ሂድ በእናንተ። እሺ አንዴ ፕሊዝ፣ ምን ለማለት ፈልጌ ነው እንዳንተን ብለህ ባታጠቃልለኝ ደስ ይለኛል። በቃ እኔ በራሴ እውቀት ነው እኔ ባለኝ እውቀት ነው ካንተ ጋር ለማውራት የመጣሁት እንጂ ብዙ ሙስሊሞች ያንተን መልስ መመለስ የሚችሉ ሙስሊሞች አሉ። ስለዚህ እኔ በራሴ እውቀት ነው ልመልስ የመጣሁት። ስለዚህ እናንተ ባትለኝ ደስ ይለኛል ፕሊዝ። ምክንያቱም ይኸውልህ አሁን ይሄ አቋምህ ከራስህ አውጥታው እንዳልሆነ አውቃለሁኝ። ይሄ አቋምህ አንተ ብቻ ሳይሆን የዋብያዎች አቋም እንደሆነ አውቃለሁኝ እኮ። አላህ በአርሽ ላይ የሚለው ሱራ 7:54 ላይ የሚገኘው ሰማይና ምድርን በ6 ቀን ፈጠረ፣ ከዛ በኋላ በአርሽ ላይ ተደላደለ የሚለው የቁርአኑም አቋም ስለሆነ ማለት ነው። ኤኒዌይስ እሱን በአካሉ አላህ አርሽ ላይ ነው ብላችሁ ታምናላችሁ። በአካሉ ማለት እጅ፣ እግር፣ አይን፣ ፊት አለው። አርሽ ላይ ነው ያለው አላህ። ዛሬ ቶፒካችን እሱ ስላልሆነ ወደዚህኛው ቶፒክ እንመለስና ግን እዚኛው ሀዲስ ላይ አላህ በሁለት ሼፕ ይመጣል፣ በሁለት ቅርጽ ይመጣል ይላል። ልብ በል አላህ በሁለት ቅርጽ ይመጣል። አንደኛው እናንተ ማታውቁ ቅርጽ ነው፣ አንደኛው እናንተ የምታውቁ ቅርጽ ነው። አሁን የምጠይቅህ አላህ በአርሽ ላይ ነው ብለኸኛል። አሁን አላህ በአርሽ ላይ ያለው እናንተ በምታውቁ ቅርጽ ነው ወይንስ በማታውቁት ነው? ወይንም ሁለቱም ቅርጾቹ አላህ አርሽ ላይ ተቀምጦባቸዋል? አንዴ እሺ፣ ሀዲሱን ወደ እኔ በደንብ ብለር ስለሆነ አይታየኝም በስተክል ሀዲሱን አሰብ ኦኬ፣ እንትን ባለው አዲሱ ክርስቲያን እኔ ጋርም ብለርድ ነው እንትን መሰለኝ፣ ኔትወርክ መሰለኝ። ኖት ፕሮብሌም። ካሜራን ጥረግ ወይንም ክርስቲያን ኔትወርክ ነው ይመስለኛል። ሻውንስ ኦኬ፣ ፎከስ አድርገው። አሁን ምንም አይልም። ኦኬ፣ ይታያል ወንድማችን። የመጀመሪያዎቹ ፓርቶች አይታየኛል። አሁን እንደሱ አድርገው። በቃ ኦኬ፣ ክርስቲያን ያንብብልህ ወይንስ ታነበዋለህ? ይመቻል። አባሉ ቆይ እሺ አንዴ ልመልስ አይደል? ልቀጥል። ኦኬ፣ ክርስቲያን አንብበውና ሚዩት ነኝ ለካ እኔ እያወራሁ መስሎኛል። ሶሪ። ኦኬ፣ ላንብብላችሁ
አንብብልህና እኔ የተለየ ትርጉም ካለው ትናገራለህ። እኔ ካነበብኩት ኦኬ። አላህ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዴይ ኖ ኤንድ ዊል ሴይ አይ አም ዩር ሎርድ። አላህ እነሱ ከሚያውቁት በተለየ ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል ይላል። ዴይ ዊል ሴይ ዊ ሲክ ሪፊውጅ ዊዝ አላህ ፍሮም ዩ። ከዛ ምን ይሉታል? እሱን በአንተ በአላህ እንጠበቃለን ከአንተ ይሉታል። ዲስ ኢዝ አወር ፕሌስ ዊ ዊል ናት ፎሎ ዩ። ይሄ እኛ ቦታ ነው፣ እኛ አንተን አንከተልም። ቲል አወር ሎርድ ካም ቱ አስ፣ ጌታችን እስከሚመጣ ድረስ። ኤንድ ዌን አወር ሎርድ ካም ቱ አስ ዊ ዊል ሪኮግናይዝ ሂም። ነገር ግን ጌታችን በሚመጣበት ጊዜ እኛ እሱን እንለየዋለን፣ እናውቀዋለን አሉት። ዘን አላህ ዊል ካም ቱ ዘም ኢን ዘ ሼፕ ዴይ ኖ ኤንድ ዊል ሴይ አይ አም ዩር ሎርድ። ከዛ በኋላ አላህ በሚያውቁት ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል። ዴይ ዊል ሴይ እነሱም ይሉታል ኖ ዳውት ዩ አር አወር ሎርድ ኤንድ ዘይ ዊል ፎሎ ሂም። እነሱም አዎ እውነትም አንተ ጌታችን ነህ ብለው ይከተሉታል። የመጀመሪያው አላህ ማን ነው? ሁለተኛው አላህ ማን ነው? ኦኬ አንድ ቀጥል። እሺ ይሄኛውን ሐዲስ መያዝ አለብኝ መጀመሪያ። ስለዚህ አላውቀውም፣ እኔ ሐዲሱን ስለማላውቀው መያዝ ይዤው መልስ ይዤ እመጣለሁ ማለት ነው። መልካም እንስማማለን? ይቻላል። ያ ኖር ጥያቄው አለኝ እኔ ኦልሞስት ሰሞኑንም አለኝ። እሺ ነገ እመጣለሁ፣ መልሱን ይዤ እመጣለሁ ማለት ነው። ነገ አታገኘኝም። ነገ ሳይሆን ነገ ውይይት አላቸው። በዚሁ ማስታወቂያ ለስራ ማማይ ውይይት አላት። ኦኬ አውቃለሁ። ኦኬ እና ተነገ ወዲያ እንደዚህ ታገኘኛለህ። ባላ ላይ ስለምገባ ብዙ ጊዜ ላይ ቶፒክ ቁጥሩ እሺ፣ ሐዲስ ነምበሩን አሳየው ክርስቲያን። እሺ صحيح 381 ጨምርልኝ። በቃ 74 39 ላይም አለ 74 39 ቡሃሪ ላይ ማለት ነው። እሺ ሙስሊም ላይ ከፈለክ ደግሞ 183 ላይም አለ። ሌሎችም ከፈለክ ጨምርላለሁ። ቁርአን ደግሞ አማርኛው ላይ ከፈለክ ሜቢ አማርኛው ቁርአን ላይ በተፍሲር አስቀምጠውታል። ፔጅ 131 እስከ 132 ላይ ባለው ላይ እንትና ሼክ መሐመድ ማን ነው የሚባሉት? ሳኒና ማን ሳሂ ነው? ሳኒና ማን ነው የሚባሉት? መሐመድ ሳኒና ሀቢብ ማለት ነው። በተረጎሙት ላይ እዛ ላይም ታገኘዋለህ በአማርኛ ፔጅ 131 እና 132 ላይ። እሺ እኔ አሁን ወደ ራሴ ጥያቄ የሚሄድ እችላለሁ አይደል? ከቻልኩኝ። ምንድነው ጥያቄ? እኮ ልቀጥል ነው እያስፈቀድኩ ነው። እሺ ቀጥል። እሺ የመጀመሪያው ጥያቄ ምንድን ነው? አንድ በላይ ሚስት በክርስትና ማግባት ይቻላል? በክርስትና ከአንድ በላይ ማግባት አይቻልም። እሺ አንዴ እየሰማችሁኝ ነው? ነቢያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? ነቢያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? አዎ ሊቆጠር ይችላል። ሊቆጠር ይችላል። ስለዚህ ህግ ከወጡ ከፈጣሪ ትእዛዝ ከወጡ እነሱም እንደማንኛውም ሰው ናቸውና እንደናንተ ፐርፌክት ናቸው፣ እንከን አልባ ናቸው፣ ከስህተት ሁሉ የጸዱ ናቸው የሚል የለንም። እንደማንኛውም ሰው ኃጢአት ሊሰሩ ይችላሉ፣ ሊወርቁ ይችላሉ። ማንም ፐርፌክት የለም። በቃ ለኛ ፐርፌክት ሞዴላችን በስጋ የተገለጠው ፍጹም ሰው የሆነው ክርስቶስ ነው። ከኃጢአት በቀር በሁሉ በእኛ ነው የመሰለን። እሱን እንድንመስለው የታዘዝነው ክርስቶስ ነው። ሌሎቹ ኃጢአት ሊሰሩ ይችላሉ፣ ኃጢአት ሰርተው ነበር። ያ ለዚህ ነው ሮሜ ምዕራፍ 5 ላይ ቁጥር 7 ጀምሮ እስከ 12 አካባቢ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ዳዊትም ኃጢአተኛ ነው ማለት ነው። በኃጢአቱ ምክንያት አፈር ድሜ አብልቶታል እግዚአብሔር። በኃጢአቱ ምክንያት ቀጥቶት ልጁን ቀምቶታል። ከቤትህ ሴፍ አስነሳብሃለሁ ብሎታል።
ለዛም ልጁ ሲያሳድደው ኖሯል። ዳዊት ቤተ መቅደስ መስራት ፈልገው ነበረ። አንተ የኦሪዮንን ለምሳሌ ገሎ ሚስቱን ቀምቷልና ሌሎችም ወንጀሎች ሰርቷልና አንተ ለኔ ቤተ መቅደስ መስራት አትችልም፣ የብዙ ንጹህ ደም እጅህ ላይ ያለ ቤተ መቅደሴንም አንተ አሰራም ብሎ እግዚአብሔር ከልክሎታል። ቤተ መቅደስ እንኳን እንዳይሰራ ከልክሎት ቤተ መቅደሱን መስራት እየፈለገ ዳዊት እንዳይሰራ ተከልክሏል። እሱም ደግሞ ንስሐ ገብቶ ኢቭን ሞት እንደሚመጣበት ናታንን ልኮበት ነበረ። ሲያለቅስ ታገኘዋለህ ማለት ነው። ስለዚህ እነዚህ አሁን የምጠቅሳቸው ሰዎች ኃጢአተኞች ናቸው። እነ ዳዊት፣ ጌዲዮንም፣ ሕዝቃና ንስሐ ገብተዋል። ያዕቆብም እንደዛው። በቃ ምን አለ መሰለህ በእኛ ኮንሰፕቱን ነገርኩ። አሁን ዳዊት ትልቅ ነው፣ በእኛ ትልቅ ክብር የሚሰጠው ነው፣ እንደ ልቤም ተብሎ የተነገረለት ነው። ነገር ግን አልወደቀም ወይ? ምንም ወድቆ አያውቅም ወይ? ምንም ፐርፌክት ነው? ምንም እንከን አልባ ነው ወይ? ነገርኩ። በቃ የእኛ ፐርፌክት እንከን አልባ በስጋ የተገለጠው ክርስቶስ ነው። ክርስቶስ እሱ ከኃጢአት በቀር በነገር ሁሉ እኛን የመሰለን እሱ ነው። እሱን እንድንመስል የታዘዝነው እሱን ነው። እነሱ ሊወድቁ ይችላሉ፣ ወድቀውም ነበር፣ ይወደቁም አሉ። ነገር ግን ወድቀው ቀርተዋል፣ አልቀሩም። ለዚህ ነው ሰለሞን ጻድቅ ሰባቴ ይወድቃል ይነሳል የሚለው ከዛ አንጻር ነው። ይወድቃሉ ግን ይነሳሉ። ወድቀው አልቀሩ፣ በኃጢአት ውስጥ እዛው አልቀሩም። ኃጢአት ሰርተዋል። ኃጢአት ሰርተው ግን እግዚአብሔር ዳዊትን በእንትን ባለበት ሰዓት ላይ ናታንን ላከው። ናታንን ከላከው በኋላ ምን አለው? አንድ ሰው ነበረ። አይ ቲንክ መጽሐፉን ከፍተ ነው እንየው፣ ወይንም እንደዛ ነው ፈልገው ማውራት ይችላል። ችግር የለም። ያ ክፍሉን ታውቀዋለህ ብዬ ነው። ለዛ ምን ይለዋል? ናታን ይመጣና አንድ ሰው ነበረ፣ ባለጸጋ ነበረ፣ 100 በጎች አሉት። አንደኛው ደግሞ ድሃ ነበር። አንደኛው 99 ሲኖረው አንደኛው ደግሞ ድሃ ነበር። አንድ በግ ነበረችው። እንግዳ መጣበትና ያ ባለጸጋ የድሃውን በግ ወስዶ አረደና እንዲያደረገ ይሄ ሰው ምን ትለዋለህ አለው። ይሄማ የሞተ ሰው ነው፣ የሞት ፍርድ ይገባዋል። ስለ አንዲቱ በግ 5 ነው 4 ሊከፍልም ይገባዋል አለ። ይሄን ያደረገው አንተ ነህ፣ እግዚአብሔር ልኮ ነው የመጣሁት ወደ አንተ ብሎ ይለዋል። ዳዊት ይህን ጊዜ ያለቅሳል። ከዛስ ከቤትህ ሰይፍ አነሳብሃለሁ ይለዋል። ከዛ በኋላ ዳዊት በጣም መሪር የሆነ ለቅሶ ያለቅሳል። ምግብም አልበላም ይላል። እግዚአብሔርም በድያለሁ፣ እግዚአብሔርም አስቀይሜያለሁ ብሎ በጣም ያለቅሳል። እግዚአብሔር ከዛ በኋላ ልጅም አልሰጠውም። ከዛ እንትን በዘሞተው ምክንያት ማለት ነው ያን እንትን ባለው። ከዛ ከቤትህ ሰይፍ አስነሳለሁ እንዳለው የገዛ ልጁ እድሜ ልኩን ሲያሳድደው ነበረ። ጦር አስነሳበት፣ የራሱ ልጅ ማለት ነው። ሰይፍ ተነሳበት። ይህንን በማድረጉ ምስኪኑን ኦሮሜኑን ገሎ ሚስቱን በመውሰዱ ሰይፍ ከቤቱ ተነሳበት። ከዛ ዳዊት ይህንን ሁሉ ለቅሶ ካለቀሰ በኋላ ነገር ግን በኋላ ተተጸጸተ። በኋላ ናታን ምን ይለዋል? አትሞትም ይለዋል። እሞታለሁ ብሎ ሁሉ በጣም ሰግቶ ነበር ማለት ነው። ከዛ ምን ይላል ነው በመዝሙሩ ላይ እግዚአብሔር መገሰጽንስ ገሰጸኝ፣ ነገር ግን ለሞት አሳልፎ አልሰጠኝም ይላል። ቤተ መቅደስ ተዛ መስራት ይፈልግ ነበር ዳዊት። ታላቅ ንጉሥ ነው፣ እንደገናም ደግሞ ነቢይ ነው። ቤተ መቅደስ መስራት ይፈልግ ነበር። እግዚአብሔር ከዛ ምን አለው? አንተ ቤተ መቅደሴን አሰራም፣ ምክንያቱም አርክሰሃልና፣ ስሜን አሰድበሃልና፣ እንድሰደብም ምክንያት ሆነሃልና፣ እጆችህ ላይ ብዙ ደም አለና ቤተ መቅደሴን አንተ አሰራም፣ ባይሆን ልጅህ ይሰራል ብሎ ለሰለሞን ይተላለፋል ማለት ነው። ከዛ ዳዊት መስራት እፈልግ ነበረ፣ ነገር ግን እግዚአብሔር ቤተ መቅደሱን እንኳን እንዳልሰራ ከለከለኝ ይላል። ሰው ብዙ ደም እጅህ ላይ አለ፣ ቤተ መቅደሴንም ለእኔ መስራት አትችልም ብሎ እንደዚህ እየነገረው እየገሰጸው፣ እሱም ደግሞ እግዚአብሔር መገሰጽንስ ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም ካለ እንደዚህ እየየ ሲል ካገኘ ነው ዳዊት ምንም ስህተት አልተሳሳተም፣ በሕይወቱ አንልም፣ ተሳስቷል በቃ። ለዚህ ነው በአዲስ ኪዳን ላይ ስትመጣ ሁሉ ኃጢአትን ሰርተው ነበረ እግዚአብሔርም ክብር ሁሏቸው ነበር የሚለው ለዛ ነው። ህጉ ፐርፌክት ስላላደረገ ነው ክርስቶስ በጸጋ የመጣው። ጸጋን ከህጉ በላይ ጸጋው ወደ ልዕልና ወደ ከፍታ ስለሚወስደን ነው። በህግ ውስጥ የነበሩ ግን እነዚህ አይነት ውድቀቶች ያጋጥማቸው ነበረ። ያንን ብቻ አይደለም፣ አሁንም ያለ ሰው ኃጢአት ሊሰራ ይችላል። ነገር ግን ንስሐ ከገባ በኋላ ኃጢአቱን እያነሳን ከሌ ኃጢአተኛ ነው አንልም። ከሞትን በኋላ ገባ ንስሐ ገብቶበታል። ከዛ በኋላ ንስሐ ከገባበት በኋላ ከሌ እኮ ኃጢአተኛ ነው አይደል፣ ከሌ ኃጢአተኛ ነው ብለን አንናገርም። በንስሐ ስለታጠበ ማለት ነው። ንስሐ በደልን
ይቅር ስለሚል ማለት ነው። ንስሐ ስለሚያነጻ ማለት ነው። ግን ምንም አልተሳሳቱም አንልም። በእስልምናው ፐርስፔክቲቭ ስለምንረዳው የእስልምናው ነቢያቶች ሁሉ እንከን አልባ ናቸው ተብለው ስለሚታመን እኛ ጋር ግን እንደዛ አይደለም። ሲምፕል ኤግዛምፕል እናንተ ጋርም አያስኬድም። አክቹዋሊ ይሄ ለምሳሌ እንትና አብርሃምን ነብይ ነው ብላችሁ ትላላችሁ። የመጀመሪያ ሲያመልክ የነበረውን ካየው ሱረቱ ካፍ ላይ እንትን ካየው ፀሐይ ይህች አምላክ ነች ብሎ ሲከተል ፀሐይ ስጠፋበት፣ ጨረቃች አምላክ ነች ብሎ ሲከተል እንደዛ ነገሮች አሉ። ሶ ኢቭን ፀሐይና ጨረቃ ለተወሰነ ጊዜም ቢሆን አብርሃም አምልኳል ማለት ነው እንደ እስልምናው። ዳዊት አደምን ነብይ ነው ብላችሁ ታምናላችሁ። ነቢያቶች ኃጢአት አይሰሩም ካላችሁ ኃጢአት ሰርቷል እንደ ከገነት የተባረረው ዕፀ በለሷን በልቶ ነው which is ማስኬድ ይሆናል ማለት ነው። እና በእኛ እይታው እንደዛ ነው። ቤቢ ግልጽ ይመስለኛል። እሺ ተመልሶልኛል። እሺ ሌላ ጥያቄ መጠየቅ እችላለሁ? ለስዕል ትሰግዳላችሁ? ወደ ቶፒካችን ብንመለስስ ማለት ያው ነው እኮ እመጣለሁ ብዬ ነበር። እሺ ብለኸኝ ነበር። መቼ እመጣለሁ ስልህ ከነገ ወዲያ እመጣለሁ ስልህ እሺ ብለኸኝ ነበር። መቼ ምን ላይ እንደውም ከነገ ወዲያ እመጣለሁ። ይሄንን እንደውም ሀዲሱን አልሰጠኸኝም ቁጥሮቹን ምናምን አውርተን ነበር ከአንተ ጋር። እኔ ዛይንድ እኮ ነኝ ራሴ ነኝ። አረን ያላወኩም ቀደም እንደውም ቡኻሪ ምናምን ዛሬ እኮ ነው የሰጠው አካል። እኔም እኮ ለማለት የፈለግኩት ነገ እመጣለሁ ብዬሃለሁ እኮ። አርባ አልኩህ። ነገ ውይይት አለ እንዴ? ቅድም አውርተናል ስትለኝ እኔ ግራ ገባኝ። በውስጥ ያወራህ ይመስሎኝ ነው። ኦኬ እኔ ይህን ለማለት ፈልጌ ነው። እሺ ሰፊ ሰዓት ላለመውሰድ ነው። ስዕል ለስዕል ባለቤቱ ነው የምንሰግደው። ስዕልን እንደ ሲምፖል አድርገን እናስቀምጠዋለን። የምንሰግደው ግን ለስዕል ባለቤቱ ነው። እሺ ቆይ እሺ እንደዛ ከሆነ ኦሪት ዘጸአት አንዴ ፕሊዝ። እሺ ኦሪት ዘጸአት ምዕራፍ 20 አንቀጽ 4 ላይ በላይ በሰማያት ካለው በታችን በምድር ካለው ከምድሪቷም በታች በውሃ ካለው ነገር የማናቸውን ምሳሌ እንዳትሰግዱ ከላንተ እንዳታደርጉ እንዳትሰግዱላቸው ምናምን ይላል አይደል? ይላል። ለጣዖት ነው እኮ የማናቸውን ምሳሌ እያለ እኮ ነው እዚህ ጋር የማናቸውን ምሳሌ እያለ ተአምረ ማርያም ላይ ደግሞ ምን ይላል? ለስዕሏም ስገዱ ይላል። ለማርያም ስዕልም ስገዱ ይላል። እሺ አዳምጥ። እሱ ለጣዖት የተነገረ ነው፣ ለጣዖታውያን የተነገረ ነው። የማናቸውንም ምሳሌ ምስል ለእናንተ አታድርግ ሲል ይሄ በእስልምናውም ያለ ነው። ምስል በእናንተም አይቻልም። ማንኛውንም ምስል መስራትም ሆነ በእናንተ እንደውም ወረስት ነው የሚሆነው። ይህንን ጥያቄ ባጠይቁት ነው የተሻለ የሚሆነው። ለእኛ ግን ለጣዖታውያን የተነገረ ነው። እዛው ላይ ቲንክ ኦሪት ዘጸአት ምዕራፍ 25 ላይ ይመስለኛል እግዚአብሔር ደግሞ ሲያዝ ታገኘዋለህ። በቤተ መቅደስ ውስጥ ምን መሳል እንዳለበት፣ እንዴት መሳል እንዳለበት፣ ኪሩቤሎች መሳል እንዳለባቸው እዛው ታገኘዋለህ ማለት ነው። እዛው ሲሰጥ ትእዛዝ ታገኘዋለህ። ለጣዖታውያን ማናቸውን ምስላት እንዳንስል ይነገራል፣ ታዟል ማለት ነው። እንዳንሰግድለትም እንዳንስልም ጭምር ታዟል። ይሄ ግን ለሙስሊሞች ወረስት ነው። እንደዚህ አይነት ጥያቄ አጠይቁ። ምክንያቱም ምስል የሚሰራና ምስል እንትን የሚል ሰው መላኢኮችም ወደ እሱ አይቀርቡም። ፕላስ ደግሞ በቂያማ ቀን እሱን አናገር ተብሎ በመዶሻ ይቀጠቀጣል። ለምሳሌ አንተ ፕሮፋይልህ ምስል ይታየኛል። በቂያማ ቀን በመዶሻ በጆሮ ውስጥ ብረት ተከቶ እየተቀጠቀጥ ከአናግረው ምስሉን ይሄንን ተብለህ ትቀጠቀጣለህ። የመቃብር ቅጣትም ይጠብቀሃል። ነቢዩ ሱረቱ ካፍ ላይ ያሉት ጋር በተያያዘ ጥያቄ ተጠይቆ ጅብሪል ቀረብኝ ካለባቸው አንዱ ምንድነው እሱ ቤት ውስጥ ምስል ካለና ውሻ ካለ መልአክ አይገባም በሚል ነው። ማንኛውም ምስል ወይንም ኢሜጅ ባለበት ላይ በእስልምናው አስተምሮ መልአክ አይገባም። ያኛው የኛ የተነገረው ግን ከጣዖት አንጻር ነው። እዛው ላይ መልሶ ሰለሞን ቤተ መቅደሱን ከገነባ በኋላ ስዕላት እንዲስሉበት እንዲያስጌጣቸው ተናግሯል። ኪሩቤል በራሳቸው ኪሩቤል ማለት መላእክቶች ናቸው። ኪሩቤልና ሱራፌሎችን እንዲስል እግዚአብሔር አዞታል። ሰው ማናቸውንም ምስል ሲል ከጣዖት አንጻር ያሉትን ነው እንጂ ከአምልኮ ለእግዚአብሔር የሚቀርበውን ከዛ አንጻር ያለውን አይደለም።